ሀይሚ ብሩኬ አብርሽ ሩታ እንግዲህ አዲስ ነገር ይዤ መጥቻለሁ ማለት ነው። ሀይሚ ብሩኬ አብርሽ ሩታ ካልታረቁ ጋሽዬ ወደ ሸገር ሊመጡ ነው ማለት ነው። ወደ ሸገር መጥተው ሊያስታርቁ ነው አራቱንም ማለት ነው። ዛሬ ካልታረቁ ዛሬ ሰላም ካልወረደ ጋሻዬ ወደ አዲስ አበባ እንደሚመጡ ተሰምቷል ማለት ነው። እንግዲህ አዲስ መረጃ ሳገኝ ወደ እናንተ ሸር ማድረጌን አልተውም። ሀይሚና ቡራንም አብርሽና ሩታንም በድጋሚ እንግዲህ አብርሽ ቃል ገብቶ ሲያበቃ ቃሉን አጥፎ ሩታን እንደዚህ ስላደረገ አሁንም ጋሻዬ ሊመጡ ነው ማለት ነው። ስለዚህ እኔ ቢመጡ ይሻላል ነው የምለው። ቢመጡ ደስ ነው የሚለኝ። መተው የእውነት ጠብ ከሆነ የሁሉም ያስታርቋቸው። ግን ስራ ከሆነ ችግር የለውም። የእውነት ጠብ ከሆነ ግን መተው ሁሉንም ሰላም ቢወርድ አሪፍ ነው ብዬ ነው የማስበው ማለት ነው። ሰላም ሰላም፣ እንዴት ናችሁ? አቢ ነኝ። እንዴት ዋላችሁ? እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። በአዲስ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሴቭ ማድረጋችሁን አትርሱ። በአዲስ ቪዲዮ መጥቻለሁ። እንግዲህ በዚህ ቪዲዮ ስመጣ እንግዲህ ታስታወሳችሁ አብርሽ ቃሉን አጥፏል ማለት ነው። እኛም ማለት ቪዲዮ ላይ የምታረጉት ነገር ብትዋሹም እንኳን ይታይባችኋል ማለት ነው። እውነት ከሆነ እኔ በጣም ነው ደስ የሚለኝ። የእውነት ተጣልተው ከሆነ መጥቶ ቢያስታርቃቸው በጣም ነው የምደሰተው፣ የእውነት ለመናገር ማለት ነው። ጋሼ ከመጣ ሁሉም ይፈራሉ፣ ገባችሁ? ይቅርታ ይባባላሉ። እና የእውነት ጸብ ከሆነ ጋሼ እንደሚመጡ ባለሙሉ ተስፋ ነኝ እንግዲህ ማለት ነው። እናንተስ ምን ትላላችሁ? አይታችኋል አብርሽና ሩታን ባለፈው እንዴት አስታርቀው እንዲሄዱ ጋሼ ማለት ነው። በፍቅር ሳይቆጡ ሳይጮሁባቸው በትትና ምናምን አስታርቀዋቸው ነው የሄዱትና አሁንም ደግሞ መጥቶ ሊያስታርቋቸው ነው ማለት ነው። የእውነት ከሆነ ግን ስራ ከሆነ አይመጡም ማለት ነው። እና ይሄን እንግዲህ ዛሬ ወይ ነገ ነው ማለት ነው። ዛሬ ታርቀው ካልመጡ ጋሻዬ ይመጣሉ ማለት ነው። ስራ ከሆነ የሚሰሩት ግን አይመጡም። ምክንያቱም ያው ጋሻዬ እንደዚህ ሲሆኑ እኮ እየደወሉ ይጠይቃሉ። ታውቃላችሁ፣ ሀይሚም ጋር ይደውላሉ፣ አብረሽም ጋር ይደውላሉ፣ ሩታም ጋር ይደውላሉ። በጣም ነው የሚጠይቁት እኮ። ግን ይጠይቃሉ። ጠይቀው ስራ ነው ካሏቸው ምንም አይሉ። ገባችሁ አይደለ? ስራ ነው ካሉ ምንም አይሉ ማለት ነው። ግን ስራ አይደለም የእውነት ተገይተን ነው ካሉ ግን ጋሼ ተቡታጅራ ተነስተው ሸገር እንደሚገሙ ባለሙሉ ተስፋ ነኝ። እና ምን ትላላችሁ? እስኪ እናንተ ደግሞ ሀሳባችሁን ስጡ። እስኪ አስተያየት ስጡ። ምን ትላላችሁ? የምሬ ነው ምላችሁ። እውነት ተጣጥሮ የምሬ ነው ምላችሁ። አይለያዩ አብርሽና ሩታም ሀይሚና ብሩኬም። ምክንያቱም ጋሼ ያስታርቋቸዋል። እውነት ነው። ብሩኬን ጋሼ በጣም ነው የሚወዱት፣ ከሚባል በላይ ነው የሚወዱት። ማርያምን አይታችኋል። ጋሼ ብሩኬን በጣም ነው እኮ የሚወዱት። በጣም በስማ ደግሞም ተናግሯል። እንዴት እንደሚወድ ብሏል ማለት ነው። በኃይልም ራሱ በጣም እንደሚወዱ ጋሼ ብሩክን ያስታውቅበታል። እና ጋሼ ምርጥ አባት ናቸው። የሆነ ከተጣሉ መጥተው እንደሚያስታርቋቸው ባለሙሉ ተስፋ ነኝ ማለት ነው። እንግዲህ እኛ ሰላማቸውን ነው የምንፈልገው። የማንም ጥላቻ የማንም ጸብ የለብንም። እኛ ሁሉም ሰላም እንዲሆኑ ነው የምንፈልገው። ደስታቸውን ነው እኛ ማየት የምንፈልገው ብዬ አስባለሁ። እንግዲህ እንደሚታረቁ ባለሙሉ ተስፋ ነኝ። ተጣሉ ማለት ነው። እኔ ግን ሳስበው ምንም ጠብ የላቸውም። አራቱም ለመስራት አስበው ነው እንጂ አራቱም ምንም ጠብ የላቸውም። ጠብ ካላቸው ጋሻዬ እንደሚመጡ ነው። ግን ጠብ ተለላቸው ግን ጋሻዬ አይመጡም። መስራት አለብን ካሉ መስራት አለብን ነው። ገባችሁ አይደለ? እና እንግዲህ ዛሬ ደግሞ አዲስ ነገር እንግዲህ የምናየውን እናያለን ማለት ነው። እና ብዙ አትጨናነቁ እናንተ ብዬ አስባለሁ። አትጨናነቁ፣ አታስቡ። ቅመሞች እያይዟችሁ የሁሉም ሰላም ይመለሳል። ያ ፈገግታ፣ ያ ሳቅ፣ ያ ደስታ ሁሉም ጋር ይመጣል ማለት ነው። እሱን ደግሞ በትዕግስት መጠበቅ ነው እንግዲህ አይደል? በትዕግስት መጠበቅ
አለብን ብዬ ነው የማስበው። ስለዚህ እውነት ምርጥ አባት ናቸው። እውነት ምርጥ አባት ናቸው። ሀይሚና ቡራም ለየብቻ እንዲሆኑ አይፈልግም። አብርሽና ሩታም ለየብቻ እንዲሆኑ አይፈልግም ጋሼ። እርግጠኛ ነኝ የእውነት ጸብ ከሆነ ጋሼ ተነስተው ሸገር መጥተው ሰላምን አውርደው እንደሚሄዱ ባለ ሙሉ ተስፋ አለኝ ማለት ነውና ብቻ ያው ምን ልበላችሁ፣ ያው ብዙ ልጆች አሁንም ጭንቀት ላይ ናቸው። ያው በቃ የሆነ ምን ልበላችሁ አላውቅም። ብቻ እኔ ምን እንደምል አላውቅም። አሁንም እህቶቻችን ጭንቀት ላይ ያሉ አሉ። የሰውን ያለ ልክ መውደድ በጣም ይጎዳችኋል፣ ትጎዳላችሁ። ገባችሁ? የሰውን ያለ ልክ ስትወዱ በጣም ትጎዳላችሁ ከሚባል በላይና አስቸጋሪ ነው። ብቻ ግን ሁሉም ነገር ሰላም እንደሚሆን ባለሙሉ ተስፋ ነኝ። እሱን ደግሞ አብረን የምናይ ይሆናል። ዛሬ አዲስ ነገር ይኖራል ብዬ አስባለሁ። እርግጠኛ ነኝ ሩታም ሳትሄድ ቀርታ ይሆናል ብዬ ነው የማስበው። ዛሬ በሷ ቤት ቪዲዮ ሸር ይደረጋል ወይም በኤፋ ቤት ሳትሄድ ትቀር ይሆናል ብዬ ነው የማስበው። እርግጠኛ ነኝ እና እስኪ እሱንም አብረን የምናይ ይሆናል። ብቻ ሁላችንም ሰላም ሰላሙን እናውራ። እኛ ሰላም ሰላሙን ስናወራ አሪፍ አሪፉን ስናወራ እነሱ ደግሞ ሰላም ይፈጥራሉ ብዬ አስባለሁ ማለት ነው። እንግዲህ ይሄን ለማለት ነው የመጣሁት ውዶች። ይሄ ቪዲዮ ከተመቻችሁ ላይ ሼር፣ ሀሳብ አስተያየት ስጡ። እንዲሁም ደግሞ ሼር እያረጋችሁ ለሁሉም አድርሱልኝ እላለሁ። ተተመቻችሁ ሀሳቤ እንግዲህ ተተስማማችሁ እኔ ይሄን ነው እኔ የአራቱንም ሰላም ነው የምፈልገው። እናንተም እንዲህ ነው ናችሁ እርግጠኛ ነኝ። የእነሱን ሰላም እንጂ ሌላ ምንም የሚፈልግ ሰው ያለ አይመስለኝም ማለት ነው። እንደኔ ሀሳብ